ክፉ ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይህች ቤተክርስቲያን እንዴት እንደተፈተነች ምን ላደርገው ጠፍቶናል። ለተብላክ ከብሎናል በጣም ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግል ጨንቆኛል። በዚህ ስንለው እንደ ሀገረ ስብከት የገጠመንን ታውቃላችሁ። ምን ያህል ምዕመናን እንደተጎዱብን 4552 ምዕመናን ናቸው በጦርነቱ ያጣናቸው። ሰሜን ወሎ ብቻ ከ14000 በላይ የአካል ጉዳተኞች አሉ። 182 አብያተ ክርስቲያናት ፈርሰውብናል በጦርነቱ። ሌሎች የመገልገያ ቁሳቁሶቻችን ሁሉ ተዘርፈዋል። አሁን ይህ ማሟላት ተስኖን እያለ እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኘው አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነ ነው ብለነዋል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያን። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። ለዛም ነው ያ ትልቅ ሐዋርያ እስከ 3ቱ ሰማያት እየተነጠቀ በሰው አእምሮ የማይታሰብ ለመንገድ የማይቻል ነገር አይቶ የመጣው ሰው ጸልዩልኝ የሚለው የጸሎትን ጥቅም ስለሚያውቅ ነው። አዎ ስለሚያውቅ ነው። ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ወቅት ይህች ቤተ ክርስቲያን እንዳትጠፋ እግዚአብሔር የራሱ ዓላማ ይኖረዋል። በእርግጥ በመከራ ውስጥ ላሉት ምዕመናንም በዚህ አስቸጋሪ ዘመን አቅም ሳይኖረን አገልጋይ ለሆነው በደንብ ልትጸልዩልን ይገባል። እኔ ወደ እናንተ እንደው ለመምጣት ብዙ ጊዜ አሰብኩ። ሁኔታዎች ግን አልፈቀዱም። ግን ለመምጣት የምቸኩለው እናንተን ለማስተማር አይደለም፣ እንደው አስቡን አትርሱን ለማለት ነው። አስቡን አትርሱን ለማለት ነው። በዚህ መልኩ እናቶቻችን አባቶቻችን ትጉ። የእናንተ መጸለይ ያለመጸለይ የእኛን የአገልግሎት ሁኔታ ይወስነዋል። አብዝታችሁ ከጸለያችሁልን እንበረታለን። አብዝታችሁ ከጸለያችሁልን፣ ካልጸለያችሁልን ደግሞ እንደክማለን። ሰው በተመገበው ልክ በጉልበቱ እንደሚበረታ ሁሉ በመንፈሳዊው በተጸለየለት ልክ በጸለየው ልክ ነው የሚበረታው። የኃይል ምንጭ ጸሎት ነው እና በጣም ይቺ ቤተክርስቲያን የተፈተነችበት ዘመን ነው። ምናልባት የደርግ ዘመንም የምንም ዘመን ፈትኗታል።
ከዛም በፊት የሰማነው ብዙ ነገር አለ። በዮዲት ጉዲትም በግራኝ አህመድም በአፄ ሱስንዮስም ዘመን ቤተክርስቲያኗ ተፈትናለች። ያሁኑ ደግሞ የሚከፋ ይመስላል። እዛው ከቤቱ ያለን ሰዎች ወጥተን ለዓለም መሳሪያ ሆነን አግዘን ቤተክርስቲያኗን እያፈረስን ያለንበት ዘመን ነው። ትናንት በኦሮሚያ ክልል ምን እንደሆነ መረጃው አላችሁ። በአግባቡ ተናበን ማድረግ የምንችለውን ነገር ቤተ ክርስቲያኗን ለማፍረስ በሚያስችል መልኩ የጳጳሳት ሲመት ተባለ። አሁን ያን ነገር ለመቀጠል ዋጋ እየከፈልን ነው፣ ያን ነገር ለማስተካከል። ይህ እያለ ደግሞ አሁን በትግራይ በኩል እንሾማለን ብለው ተዘጋጅተው ጨርሰዋል። እና እንደው ይሄን ሁሉ ጣጣ ማስተካከል የሚቻለው በጸሎት ነው። ካልጸለይን መቼስ ብዙ ሀገራት ሲፈርሱ አይተናል። ቅዱስ ጳውሎስ ለማን ነበር ቅድም ጸልዩልኝ አላቸው? ለማን ምዕመናን ነበር? ለኤፌሶን። አሁን አሉ ወይ? የኤፌሶን ምዕመናን አሉ? የሉ። በጣም ከባድ እኮ ነው። እንደዚህ አትርሱኝ ይባሉ የነበሩ ክርስቲያኖች ዛሬ የሉ። ቱርክ 100% በሚባል ደረጃ ሰልመዋል። እንደዚህ አስቡን የሚባሉ ሰዎች እነ ገላትያ ጠፍተዋል። እነ ኤፌሶን አሁን የሉ። እነ አግያ ሶፊያ እች ታላቋ የጥንት ቤተ ክርስቲያን ከቤተ ክርስቲያንነት ወደ መስጊድነት፣ አሁን ከመስጊድነት ወደ ሙዚየምነት እንደዚህ አይነት ደረጃ ላይ ደርሰዋል። አባቶቻችን በደንብ ትጉ፣ እናቶቻችን በደንብ ትጉ። ይቺ ቤተ ክርስቲያን ከዚህ የደረሰችው በወንዶች ብቻ እንዳይመስላችሁ። የቤተ ክርስቲያን ምስረታው ሲመሰረትም የነ ማርያም መግደላዊት ትሩፋት ቀላል እንዳይመስላችሁ። 12 ሐዋርያት ብቻ ያቆሟት እንዳይመስላችሁ። እነ ማርያም መግደላዊት፣ የባለስልጣኑ ሚስት እነ ዮሐና፣ እነ ሰሎሜ እና ሌሎችም በገንዘባቸው ይላላኩ የነበሩ ሴቶች ቀላል አይደሉም። ናየው መናንያት ማለት እነ ማርያም መግደላዊት እኮ ናቸው። እንግዲህ ክርስቶስን ከተከተሉ በኋላ ተመልሰው ወለዱ ሲባል አልሰማሁም፣ አልተጻፈልንም። ከዛ በፊት የነበራቸውን ነገር አላውቅም። ልጅ ይኖራቸው አይኖራቸው ይኖራቸው ቅዱስ ጴጥሮስ በትዳር ሕይወት የነበረ እንደሆነ ጥቆማ ደርሷል። እዛ በኋላ ከመነነ በኋላ አልተመለሰም። እነ ማርያም መግደላዊትም እንደዛው ናቸው። ይህ ምናኔው ቀላል እንዳይመስላችሁ። ከዛ ጀምሮ ለቤተ ክርስቲያን መመስረት ጉልበቱ ነው የመጣው። ስለዚህ የእናቶቻችን በእንዲህ አይነት መልኩ ታጥቃችሁ ጥዋዕቱ ናችሁ መሰለፋችሁ ለቤተ ክርስቲያን ማደግ መለምለም በጣም አቅም ይሆናል፣ ጉልበት ይሆናል እና በልቶ ለቁመተ ሥጋ ያህል አግኝቶ ከመኖር ባለፈ ምን ሰራው የሚለው እንዳትረሱ እናቶቻችን። የደጋግሜ እላለሁ ምንኩስና ቀሚስ ማድረጉ ቆም ማድረጉ አያድነን ብቻው። እኔን የወለደች እናት አትጸድቅም እንዴ? እኔን በመውለዷ ወንድሞችን እህቶችን በማስገኘቷ ኃጢአት ነው እንዴ? ኃጢአት ነው? እኔን የወለደ አባት አይጸድቅም እንዴ? እኔን በመውለዱ ኃጢአት ነው? እናንተን የወለደች እናት አትጸድቅም? እናንተን የወለዱ አባቶች አይጸድቁም እንዴ? ይጸድቃሉ እኮ። ከዛ ከጽድቁ ስራ ይሄ ብቻ ላድን ከሚለው በተሻለ መልኩ ክርስቲያኖች እንዲበዙ 24 ሰዓት ወጥቼ ልስራ ብለን ነው እንጂ የመጣ ነው። ምንኩስና ብቻ ነው የሚያጸድቀው ብለን እኮ አይደለም የመጣ ነው። ነው እንዴ? ነው አባቶች? ነው እንዴ እናቶች? አይደለም። እንዳትሸወዱ። ምን አተረፍኩ በሉ። እኔ ወደዚህ ወደ ምንኩስና ህይወት በመምጣቴ ከአባቴ እኔን ከወለደች እናቴ
የተሻለ ምን ሰራው ብለን ማንጠይቅ ከሆነ ጉድ ነው። እንደ ብቻዬን ልዳን ብቻ ከሆነማ እናቴም ጸድቃለች በትዳር ህይወቱ ነው፣ አባቴም ጸድቋል ብዬ ነው ማምነው። ምናለ እንግዳ ተቀብሎ ለሀብልቱ አጉርሶ ያቅሙ እንዴት አይጸድቅም? እሱ እንዴት አይጸድቁም? ወላጆቻችን አይደል እንዴ? ግን ከዛ በተረፈ ስለ ሌሎቹ መዳን የኔ ምንኩስና ምን ለውጥ አመጣ ማለት አለብን አባቶቻችን። አሁን ይሄ ነገር ጠፍቶ ነው የመነኮሳት ቁጥር በጣም ብዙ ነው። ግን በልቶ ማደር ብቻና ቀሚስ ለብሶ ማደር ብቻ ጽድቅ እየመሰለን ስራችን ከቄሶቹ ያነሰ እንጂ የተሻለ አይደለም። ትዳር ይዘው ልጅ እያሳደጉ ከሚኖሩት ቄሶች የተለየ አይደለም። በከተማ የምንኖሩ መነኮሳት የብዙዎቻችን እንዲሁ ለዚህ አልመለኮስንም። አባቶች በደንብ አስቡበት። አትውጡ እያልኩ አይደለም፣ እግዚአብሔር በጠራችሁ ጊዜ ውጡ፣ ግን ዓላማችሁን እንዳትስቱ። ከቄሱ ጋር ራሳችሁን አነጻጽሩ። ለኃጢአት አይደለም፣ እኔ እሻላለሁ እንድንል አይደለም። እሱ ልጆች እያሳደገ ትዳር እየመራ ቀደሰ፣ አቆረበ። ይህንም ማሱ ሰርቶት የለ እኔ ከዛ የተሻለ ምን ልስራ፣ ምን ላገልግል፣ እግዚአብሔር ምን ይጠብቅብኛል ብላችሁ ራሳችሁን መጠየቅ። እናቶቻችንም እንደዚያው። አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት፣ በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ። በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ? አሁን ብዙዎቻችሁን የምናየው ቅድም እንዳልኩት እንደ ግንድ ሆናችሁ እንደ ስር ሆናችሁ የተሸከማችሁ እናቶች ስላላችሁ ነው። አባቶቻችንን እና መምህር አባ ወልደ ኪዳንን ማየት የምንችለው እናንተ ግንዶች ከስር ስላላችሁ እኮ ነው። እነሱ እንደ ቅጠል እንደ አበባ ሆነው ነው የሚታዩት።